በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድንግሊት ቅድስት ኢዮጵራስያ። ይህች የተቀደሰች ብላቴና የንጉሥ አኖሪዎስ ዘመድ ለሆነ በሮም ከተማ ከቤተ መንግሥት የአንዱ ታላቅ መኮንን ልጅ ናት። የሚሞትበትን ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷ ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚያ ወራት እናቷ የመሬቷን ግብር ልትቀበል ብላ የተወላትን የአትክልት ቦታዎችን ያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ ሀገርን በደረሱ ጊዜ ስራቸውን እስኪፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጠመዱ ናቸው። የስጋ መብል ቅባት ቢሆን ጣፋጭ ፍሬዎችንም ምንም አይበሉም፣ ወይንንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራስያን በዚያን ገዳም ውስጥ መኖርን ወደደች። ገዳሙን የምታገለግል መጋቢዋ ጋር ተፋቀረች እና መጋቢዋን አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራስያም በዚህ ነገር ቃል ገባችላት። እናቷ ስራዋንም በፈጸመች ጊዜ ወደ ሀገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊ ዓለም ሙሽርነትን ስለማልሻ ራሴን ለክብር ባለቤት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለቻት። ብላቴናዋን ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆች እና ለጦም አዳሪዎችን መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ ከኃላፊ ዓለም ድካም አረፈች። በዚያም ቀበሯት። ንጉሥ አኖሪዎስንም የኢዮጵራስያን እናት እንደሞተች ሰምቶ ላጫት ያጋባት ዘንድ ኢዮጵራስያን እንዲያመጧት መልእክተኞቹን ላከ። ቅድስቲቱ ግን ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እኔ ራሴ ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሥ ላከች። ንጉሥ አኖሪዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይህችን የከበረች ኢዮጵራስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ስራ እጅግ የተጠመደች ሆነች። በየ2 ቀን ሁለት ቀን እየቆየች እያከፈለች በመጾም ከዚያ 3 ቀን እየቆየች ትመገብ ነበር። ከዚያም ከ7 ቀንም የምትጾምበት ቀን አለ። በተለየች በከበረች በ40 ጾም ምንም የምትበላው የለም። ሰይጣን በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችም በሕማም ኖረች። ከዚያ እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችን ታድናቸው ዘንድ በሽተኞችን የምትፈውስበት ሀብት ሰጣት። ለአበምኔቷን ለእህቶቿን ደናግል በመታዘዝ ታገለግላቸው ነበር። በእህቶቿ ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም አበምኔቷ አክሊላትን አዳራሾችን እንዳዘጋጁ ራእይን አየች። እርሷንም እያደነቀች ከልጆቼ ለማን ይሆን ይህ የሚገባው ስትል እሊህ አክሊላትና አዳራሾች የተዘጋጀላት
ለልጅሽ ለኢዮጵራስያ ነው፣ እርሷን ወደዚህ ትመጣለች አላት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔር ከዚህ ዓለም መከራ ሊያሳርፋት እስከ ወደደበት ቀን ለኢዮጵራስያ እንዳይነግሯት አዘዘቻቸው። ከዚያ በኋላ በሆድ ዝማ ሕማም ጥቂት ታመመች። ሁሉም ደናግል ከአበምኔቷ ጋር ወደ እርሷ ተሰባሰቡ። ይህች ቃል ኪዳን ያስገባቻቸው የምትወዳት መጋቢዋን መጣች። በእግዚአብሔር ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያ በኋላ አረፈች። የተቀደሰች እና የተባረከች እርሷንም እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚያ በኋላ የምትወዳት የገዳም መጋቢ የነበረችውን አረፈች። ከእርሷ በኋላ አበምኔቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያቸው የምትሽውን አበምኔትን ምረጡ፣ ስለ እኔ ኢዮጵራስያ ለምናለች እና እኔ ወደ ክብር ባለቤት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እሄዳለሁ። አሁን ግን ደጁን በላዬ ዘግታችሁ ሂዱ አለቻቸው። እነርሱንም እንዳዘዘቻቸው አደረጉ። በማግስቱ ማለዳ ሲደርሱ አርፋ አገኟት። የእሊህ የከበሩ እናቶች በረከታቸው ከእኛ ጋር ለዘላለም ይኑር ለዘላለም አሜን። ሰላም ሰላም ለእለ ረከዋ ለህሱመ እመ ለእለ ሀሰው እንዘ ይእቲ ነስአ ትበ ከመዝ መንፈሰ ቅዱስ አንስ ተሐጽእ ኩለ ሰማያዊ ክርስቶስ ንጉሥ ተስጦተ ቃለ ሰማ አንከረ ንጉሥ። ያገደልኩት በአፈ ትጉሃን ይታረምልኝ። የቅዱሳን ረድኤት በረከት ከሁላችን ጋር ይሁን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ንጉሴ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዘአክያት መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ለተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀን በኪ ተመስገን ከመድኃኔዓለም አምላኬ